ሳዲ ዛሬ እጃት መጥቻለች ማለት ነው። እሷ የምትለው እንትን ጊዜ ስጡኝና ልስጣችሁ ነው የምትለው። ጊዜ ስጡኝና ልስጣችሁ እያለች ነው። እነሱ ደግሞ በቃ በላችን እያሉ ነው። ግን አንድ ሰው ጊዜ ስጡኝ ካለ በላችሁ ማለት ነው እንዴ? ጊዜ ስጡኝ ካለ ጊዜ ስጧትና የቆያችሁ ቆይታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ሳዲ መልሼ እጃት መጥቻለሁኝ እና ምንድነው አሁን አንዳንዶቹ በግሩፕ ተሰባስበን እሷ ዘልህርና አሉ ሄደን ስንሄድ ታምበሌሉ ተነቅሏል አሉ። የእንትናቸው የሱቃቸው ምልክት ተነቅሏል ብለው እንትን አሉ ማለት ነው። በግሩፕ ተሰባስበው ተበላን ያሉት ሰው እንግዲህ ሽማግሌ የሆነ ሰው ልኮ ነው መሰለኝ። እና ያው እንትኑ ተነስቷል፣ ታምበሌሉ ተነስቷል ነው የሚሉት። እና ውዶችዬ እንግዲህ እኔ አልገባኝም። አንድ ሰው ማለት ነው 5 አመት ድረስ ሲቆይ ምን እየሰሩ ነው ባለቤቶቹ? የታደረሽው ሰጅልኝ ምናምን አይሉም እንዴ? 5 አመት ድረስ ቆዩ እያለች አቆይታቸው ነው። የሰሜኑ ጦርነት ጊዜ እቃችሁ አልቋል ስላቸው አንዴ ጦርነት ነው አንዴ እንዲህ ነው እያሉ አዘገዩት። ከዛ አሁን ደግሞ መቀመጥ ሲበዛብኝ ወደ ሰው አስተላለፍኩት ነው የምትለው እሷ። እና እነሱ ደግሞ በቃ 5 አመት ድረስ ብራችን እየሰራችበት ነው። 5 አመት ድረስ ምን አቆያችሁ? አንድ ቢፈጅ አመት ነው ወይም ደግሞ 6 ወር 7 ወር ነው አንድ ነገር ቢፈጅ ማለት ነው። ከዛ ውጭ ግን አይሆንም። ግን እናንተ የሰሜኑ ጦርነት ጊዜ ወይ ደግሞ እንደዚህ አልተመቻችላችሁ ነው ቆይ እያላችሁ አቆይታችሁት ሊሆን ይችላል እንጂ እሷ ጨክና ይሄንን አንዲቱ ስንት መቶ ሺህ አንዲቱ ስንት መቶ ሺህ ተበላሁ እያለች ነው የምታወራው ዛሬ። እና አሁን የግራ የገባኝ 5 አመት ድረስ እነሱ እንዴት ዝም አሏት? 5 አመት ድረስ ዝም ብለው አሁን እንዴት በአንድ ወር ሙሉ እንዴት ይሄ ሁሉ ጭቅጭቅ ይመጣል? እና ጓደኛዋ ራሱ እኮ እቃይን ስጪ ብላት መጣች ማለት ነው። ያቺ ቤት ሰራተኛ ነምራለ ኑራ ያገባችው ልጅ እቃይን ስጪ ወይና አንቺ ፈራሽ እንደ ስትላት ሰው እኮ ወደ ነፈሰው ነው የሚሆነው። እና እቃይን እኔ እፈልጋለሁ ብላ ስታስቀኝ እኔ ራሱ ስቄ ማለት ነው። በቃ አንድ ጊዜ ሰው ምንድን በቃ አንድ ጊዜ በክፉ ነገር አይነሳ እንጂ ስማችሁ በክፉ ነገር ከተነሳ በቃ እንዳለ ሰው እንትን ነው የሚለው። እና እሷ ደግሞ ሳዲ ደግሞ አላስተባበለችም ማለት ለጊዜው ከሚዲያ ወጣ ጠፋ ብላ ይሁን የምታስተካክለው ነገር ማስተካከል ሲኖርባት እሷ እንደገና ያው ምንም ነገር እንዳልተፈጠረ እኛ ስራን ባካችሁ ያበደ የዛ ቢለፈልፍ እኛ ጆሮ አንሰጠውም እንደ ስንት አመት የለፉበት እኮ ነው። እና አንቺ ደግሞ እነሱ እንደመለፍለፍ ሳይሆን ያለብሽ ይቅርታ ሰዓት ጊዜ ስጡኝ፣ ይሁን እንደዚህ እየተሰራላችሁ ነው። እየተሰራ ከሆነ ደግሞ እያሳየሻቸው ይሄ ገሊት ነው እየተሰራላት ነው፣ ይሄ ገሊት ነው እየተሰራላት ነው ብለሽ በማስረጃ እቃዋን ታሳያታለሽ ማለት ነው። ካልሆነ ደግሞ ገንዘባቸውን መመለስ አለብሽ። ከሚዲያ ጠፋ ብለሽ በውስጥ የምታስተካክዩን ነገር ማስተካከል። በቃ የገሌ ብር ይሄን ያህል ነው እንቺ ብርሽን፣ የገሌ ብር ይሄን ያህል ነው እንቺ ብርሽን ብለሽ ብርሽን መመለስ ወይ ብራቸውን የፈለጉ ብራቸውን መመለስ፣ እቃቸውን ከፈለጉ ደግሞ እቃቸው ደግሞ ይኸው ከጀምሮ ከሆነ ይኸው ተጀምሯል የገሊት ነሽ ብለሽ የእሷን ማሳየት አለብሽ በቪዲዮ። የአንደኛይቱንም እንደዛ አድርገሽ ስሟን ጠርተሽ ይሄ የእሷ እቃ ነው ይሄ እየተሰራላ ነው ብለሽ በቪዲዮ ታሳያቸዋለሽ። ከዛ ደግሞ ከታች ቤተሰብ ካላቸው ክፍለ ሀገርም ሆነ እዛው አካባቢ ቤተሰብ ካላቸው ቤተሰቦች ደሽ ማሳየት አለብሽ የእቃቸውን ማለት ነው። ልክ አንድ ነገር እንዳልተፈጠረ አድርገሽ ቪዲዮሽን እየቀረሽ ከቤትሽ ጀምረሽ እስከ ሱቆች ድረስ እየቀረሽ ነገ የሚፈጠረው አይታወቅም። ዛሬ ባልታመነው ጊዜ ማለት ነው። ዛሬ ባልታመነ ጊዜ ቪዲዮ መስራቱ ምን አስፈለገ? እቃ ይሄ ነው፣ ሱቅ ይሄ ነው፣ የኛ ስራ ይሄ ነው፣ ስራ ላይ ነኝ ምንድነው? ስራ እኮ ሁሉም ስራ ነው። እንደ ታረባ ሀገር ስራ የበለጠ እየሰራሽ አይደለም። እና በማስረጃ የግል እቃ ይሄ ነው ብለሽ ማሳየት አለብሽ። አንቺ ደግሞ ከሚዲያ ጠፋቲና ማለት ነው። ሳዲ ላንቺ ነው ይሄ ከሚዲያ ጠፋ ብለሽ በቃ የሚስተካከሉትን ነገሮች ማስተካከል፣ ብር ያሉትንም ብራቸውን ሰጠት፣ እቃችንን ያሉሽን ደግሞ እቃቸውን ደግሞ የተጀመረውን በማስረጃ እያሳየሽ እቃሽንን እንትን ስምሽን እንደገና ማስተካከል አለብሽ እንጂ በማን አለብኝነት በቃ ይወጣሽ እንደዛ ማለቱ እኔ አግባብ አይመስለኝም። የነገ አንድ ነገር ቢሆንብሽ፣ ይሄ ሱቅሽ አንድ ነገር ቢሆን፣ ይሄ ቤትሽ አንድ ነገር ቢሆን
መቼም ያንቺ ገንዘብ ነው። የሰው ገንዘብ ደግሞ የሆነ ነገር ቢሆንብሽ የበለጠ ችግር ላይ ነው የምትወድቀው። እና እኔ በበኩሌ ያንን ነው የሚመስለኝ። ሳዕዲ አሁን አንቺ እያደረግሽ ያለሽው በጣም ትክክል አይደለም። እንደዛ እያለች ሳዕዲ አሁን ምንም ሳይመስላት ቪዲዮዋን እየሰራች ነው፣ ምግቧን እየበላች ነው። ተሁሉ ደግሞ ምግብ አትቅረጭ፣ የምትበይውን አትቅረጭ። ወላሂ የምትበይውን ምግብ አትቅረጭ። ምን ይሰራልሻል? አውዝ ቢላ ሰው እኮ ከዛ በላይ መብላት ይችላል፣ ብቻ አያሳይም እንጂ። ጎመን ጤና እኮ ነው። ጎመን በጤና ነው የሚባለው። በሰላም እንደ ጎመንሽ ብትበይ ይሻልሻል እኮ ክትፎ እየበላሽ ሰው ከሚበላሽ ማለት ነው። ክትፎ እየበላሽ ሰው ከሚበላሽ ይሄም እየበላኝ ነው፣ ይሄን እየጠጣኝ ነው እያሉ ከሚያሙሽ ጎመንሽን እየበላሽ እናቴ በሰላም እድር ሰው ጋር ማለት ነው። እንደዛ ማድረግ ይሻልሻል። ግን ምግብሽን አትቀርጭ። አንደኛ ምግብሽን አትቀርጭ፣ ሁለተኛ ደግሞ ስራ ቦታሽን አትቀርጭ። ስራ ቦታሽ ምን ይሰራሻል? የሰዎቹ እቃ ካለ እቃሽን ብቻ አሳያቸው። እቃ ልታሳይ ከሆነ እቃውን ብቻ አሳያቸው። ታንበሌሉ ስልክ ቁጥሩ ምኑን መቀረጹ ምን አስፈለገ? ምን አስፈለገ? ያን ያክል እንደዛ ርቀት መሄድ ምን አስፈለግሽ እንዴ? ካለሽ አለሽ እኮ ነው። የራስሽ ከሆነ የራስሽ ነው። እንደዛ ፎቶ አንስተሽ እንደዛ በሚዲያ ለቀሽ ነገ የሆነ ነገር ቢፈጠር ያ የሰው ገንዘብ ነው አይደለም ወይ? የሰው ገንዘብ ነው፣ ያንቺ ነው። አላህ ነው። ብቻ ግን ለጊዜው ከሚዲያው ረግብ አድርገሽ የሚስተካከሉትን ነገር ማስተካከል ይሻልሻል እንጂ በማን አለብኝነት የሰውን ጫጫታ አልሰማም ምናምን ብትይ ዋጋ የለውም። 10 ሳንቲም ብኮን ያን ሁሉ ገደል ይዛብሽ ትገባለች። ዛሬ ጊዜ ደግሞ በቃ መጀመሪያ ስም ማስተካከል አለብሽ፣ ስምሽ። ሁለተኛ ደግሞ እንትንሽ ይሄ እምነትሽ መታመን ማለት ነው። ሰው ካመነሽ ያኔ ሰው ማመኑ ሰው ካላመነሽ አንዴ ስምሽ ከጠፋ፣ ሁለተኛ ደግሞ ሰው ካላመነሽ ቻናልሽ ላይም ሆነ ከስራሽ ላይ ጫና ያመጣብሻል። እና ጫና ስለሚያመጣብሽ የሆነ ረገብ አድርገሽ እንትኖችን ነገር ማስተካከል አለብሽ እንጂ በማን አለብኝነት እንደው ዝም ብለሽ አገሩን ሁላ እየቀረሽ ቪዲዮ የሰውንም ይዘሽ እንዳትገቢ። ወላሂ ሰውንም ይዘሽ አካባቢሽ ያለውንም ሱቅ ራሱ ይዘሽ እንዳትገቢ። እንደዚህ አድርገሽ ያው ማስተካከል አለብሽ እንጂ በማን አለብኝነት ወጣሽ እኔ ጥሩ አይደለም። ሰውም እውነትም ሊሆን ይችላል። ሰው የሚያወራው ተበላው ወይ ደግሞ እንደዚህ ሰውም የሚለው እውነት ሊሆን ይችላል፣ አይታወቅም። ውሸትም ሊሆን ይችላል፣ አይታወቅም። እውነትና ውሸቱ አንቺና እነሱ ጋር ነው ያለው። እነሱም ደግሞ ይሄን ያህል አመት ቆይተው ዛሬ ምን አስነሳቸው? ምን ተሰማቸው ዛሬ እንዴ? በሰዓቱ እዚህ ቦታ አድርሱልኝ ብላችሁ ሳታደርስላችሁ ሆናችሁ ቀርታችሁ ቢሆን ያንኑን ጊዜ መያዝ አለባችሁ። አሁን ለምሳሌ ለአንድ አመት ወይ ለ6 ወር ብላችሁ ከሆነ ያ 6 ወር ሲያልፍ ወይ ደግሞ አንድ አመት ሲያልፍ መጠየቅ ነበራችሁ ያን ጊዜ ማለት ነው። 5 አመት ድረስ ምን አቆያችሁ? አሁን 5 አመት ድረስ ሰው ምን ይተኛል? ይሄን ያህል ብር አፍሶ ማለት ነው። ለራሳችሁ እኮ ነው። ይሄ ወደታች እንዳይሄድባችሁ ይፈርስብናል ብላችሁ ነው። የሰሜኑ ጦርነት ጊዜ ወይ ደግሞ እንደዚህ አንዳንድ ችግር ሲፈጠር መንገዱ ምኑ የዛ ጊዜ ገንዘባችን ይበላል ብላችሁ ነው እንጂ ለሱ አስባችሁ አይደለም። የዛ ጊዜ እንደዛ ብላችሁ ነው እንጂ ለራሳችሁም ለሷ እንትን በሷ ጥፋት ቢሆን እስከዛሬ ዝም አትሉም ነበር። እስከዛሬ ዝም ብላችሁ ዛሬ ምን አመጣችሁ ነው? እዚህ ጋር ያልገባኝ 5 አመት ድረስ ምን ዝም አስባላችሁ ነው። طيب አሁን ደግሞ ሳዕዲን ቢሆን ብትሆኒ እቃ እያሰራሽ ከሆነ እቃውን አሳያችሁ በቪዲዮ። ይሄ ገሌ ነው ብለሽ የራሷን አሳያት ለምትጮኸው። እሷም ደግሞ በቪዲዮ በቃ ገንዘቧንም ከሆነ ገንዘቧን አስገቢላት። ተበድረሽ ቢሆን ምን ብለሽ ማለት ነው። በአሁኑ ሰዓት እኮ ጥሩ አይደለም። አንድ ነገር ብትሆኒ ለዚህ ለማይረባ ገንዘብ አስቸጋሪ ነውና 5 አመት ድረስ ጠፍተው ዛሬ እንዴት ተነሱ ብሎ እኔ ራሱ ጥያቄ ነው የሆነብኝ። ቤቱን ዘግቼባቸው ቤቱን ቆልፌ ወላሂ እንግዳ አለ ማለት ነው። ትምህርት ቤት ተዘጋ አይደለም፣ ተዘግቶ እንዳለ ሰዎቹ ይጠራሉ። ምን ይላሉ? አንደኛው ጓደኛውን ይጠራል፣ አንደኛው ምን ይላል? አሁን እንግዳ አለ ማለት ነው። ቪዲዮ ለመስራት አልቻልኩም፣ ላይፍ ለመግባት አልቻልኩም። እና በጣም ቻናሌ ደግሞ ወረደ። ዝም ስለው ወረደ እንዳለ ያለው ተነሳ። ዶላሩም ቪው